በደቡብ ወሎ ቃሉ ወረዳ ገርባ ከተማ የአንድ ሙስሊም ግለሰብን እስራት ተከትለው በተፈጠረው አለመግባባት የሶስት ሙስሊሞች ህይወት ማለፉ ተገለጸ። በትላንትናው ዕለት በደቡብ ወሎ ገርባ ከተማ በተፈጠረው ግጭት ቁጥራቸው 8 የሚደርሱ ግለሰቦች በደሴ ሆስፒታል የሕክምና እርዳታ እየተደረገላቸው እንደሆነ በደሴ ከተማ የሚገኙ የሬዲዮ ቢላል ምንጮች አስረድተዋል። ሙስሊሙ ህብረተሰብ በአገር አቀፍ ደረጃ በአንድነት ስሜት ህገ መንግስታዊ ስርዓቱን ባከበረ መልኩ ያነሳቸው ጥያቄዎች ተገቢው ምላሽ ያገኙ ዘንድ ለተቃውሞ አደባባይ ላይ በዋለባቸው አጋጣሚዎች ሁሉ ሂደቱ መልኩን ቀይሮ ሁከት እንዲላበስ ብሎም ወደ ብጥብጥ እንዲያመራ ተከታታይ ሙከራዎች ተደርገውበት አልፏል። በእነዚህ ሙከራዎቻቸው ዛቻ፣ ድብደባ፣ እስራትና የህይወት መስዋዕትነትን ከፍለናል። ይህ ሁሉ እየሆነ ያለ ያለምንም ያቋም መዋዠቅ ትግሉ ሰላማዊነቱን ጠብቆ እንዲዘልቅ ሙስሊሙ ኡማ ያላሰለሰ አስተዋጽኦ አበርክቷል። በመስከረም 27 ምርጫ እንኳን እነሱ ያለ ከልካይ በህገ ወጥ ድርጊታቸው እንዳሻቸው ሲፈነጥዙ ሙስሊሙ ፍጹም ሰላማዊነቱን አስመስክሯል። በደቡብ ወሎ ደጋንና ገርባ አካባቢዎች በትላንትናው ዕለት የተስተዋለው የመንግስት ጸባጫሪነት የዚሁ የትንኮሳና ጸረ ህዝብነት አንዱ ማሳያ ነው። ክስተቱ የመላ ኢትዮጵያውያን ሙስሊሞችን ሰላማዊ የመብት ማስከበር ትግል አቅጣጫ በማስቀየር ወደ ብጥብጥና ሁከት በመለወጥ ብሎም ሙስሊሞች በዚህ ሂደት ተደናግጠው ከመታሰር ከመደብደብ ብሎም ከመሞት አርፎ መቀመጥን እንዲመርጡ ከያዙት አቋም እንዲያፈነግጡ የታለመ መሆኑን በእርግጠኝነት መናገር እንችላለን። በአብዛኛው የሀገራችን ክፍሎች ሙስሊሙ ከምርጫ ራሱን እንዳገለለ ሁሉ የደጋንና ገርባ አካባቢ ሙስሊሞችም በገቡት ቃል መሰረት በአካባቢው ምርጫ አልተካሄደም። በዚህ የተበሳጩት የመንግስት አካላት ትላንት የተፈጠረው አደጋ እንዲከሰት ከፍተኛ ጥረት ሲያደርጉ ከርመዋል። እለቱ መልካም አጋጣሚ እንደሚሆንላቸው በመገመት እቅዳቸውን ለማሳካት ተንቀሳቀሱ። የመንግስት የደህንነት አካላት ወደ አካባቢው በማቅናት ከደሴ ሰመራ መተላለፊያ የሆነው መንገድ ህዝቡ በድንጋይ እንዲያጠር ከፍተኛ የማነሳሳት ስራ አከናወኑ። በመቀጠልም ህዝቡን በቀጥታ ወደ ረብሻና ሁከት ማስገባት እንዲያስችላቸው ከ10 ያላነሱ የአካባቢውን ታዋቂ ግለሰቦች ከህግ አግባብ ውጪ በሆነ አካሄድ ለማፈን ሙከራ አደረጉ። የአካባቢው ህብረተሰብ ይህንን ህገወጥ አፈና ለመቃወም ባደረገው ሙከራና ተቃውሞ የተሰጠው ምላሽም ጥይት ሆኖ የለየለት ሁከት እንዲፈጠር ደህንነቶች ክፉኛ ተሯሯጡ። በዚህ ሁኔታም የዙሁርን ሰላት ለማከናወን ወደ መስጂድ የገባውን ሰላማዊውን ህዝብ ከመሬት ተነስተው መደብደብ፣ ማሰርና በጥይት መቅላት ጀመሩ። ይሁንና የአካባቢው ነዋሪ በከፍተኛ ብስለት ሁኔታው የባሰ እልቂት እንዳያስከትል የተቻለውን ሁሉ ለማድረግ ተረባረበ። ይህ የተጠና ሴራ በአርሲ አሳሳ ከተፈጸመው ጋር ተመሳሳይ መሆኑ መንግስት ያዘለውን ተንኮል ይበልጥ እንድንረዳ ወደፊትም ከመሰል ድርጊቱ ሊቆጠብ ዝግጁ አለመሆኑን እንድንገነዘብ ያደርገናል። ሰላማዊና ንጹሃን ዜጎችን በመደብደብ በማቁሰልና በጭካኔ በመግደል የቆሰሉትና የተገደሉት አክራሪዎች ናቸው ይለናል። ዝም ብሎ ድንገት ያገኙኝና አንተ አሸባሪ ነው ብለው ይዘደበደቡ ድባስታዊ ማለት በቴንጂኖች ተደርግበው ይሄ ግሪና ይዝም ተሰራው ማለት በጣም አካል ይደረስብኝ በሰደፍ ነው አሁን እስከ 6 ሰዓት ድረስ ነው ለደብደብ ይሻላል። በገርባና በደጋን የሆነው የዚህ ትክክለኛ መገለጫ ነው። በአካባቢው መንግስት ራሱ ሆን ብሎ የፈጠረው ትንኮሳና ያነሳሳው ረብሻ የዜጎችን ጉዳት አስከትሏል፣ የንጹሃን ህይወት ቀጥፏል። ይህም አልበቃ ብሎ የተገደሉት ንጹሃን ዜጎች አክራሪዎች ናቸው ይለናል። ኢትዮጵያችን ውስጥ የመብት ጥያቄ በማንሳት ሰላማዊ የመብት ትግል እያካሄደ የሚገኝ ዜጋ በሙሉ አክራሪ፣ አሸባሪ የሚል ተቀጽላ ይወጣለታል። ይህ ዜና እስከተጠናቀረበት ሰዓት ድረስ ከ10 በላይ ወገኖች ቆስለው በደሴና በአካባቢው በሚገኙ የሕክምና ማዕከላት እርዳታ ያገኙ ሲሆን 4 የሚሆኑት ደግሞ ከዚህ ዓለም በሞት እንደተለዩ አረጋግጠናል። መንግስት አንድ ፖሊስ ተገድሏል ብሎ ቢገልጽም እስካሁን ለዚህ ማረጋገጫ ማግኘት አልተቻለም። ከዚህ ቀደም በአሳሳ ተከስቶ በነበረው ሁከት መንግስት ፖሊስ ተገድሏል ብሎ መግለጫ ሰጥቶ የነበረ ቢሆንም በመጨረሻ ሐሰት ሆኖ መገኘቱ ይታወሳል። መንግስት ዛሬም ተመሳሳይ ድራማ እየፈጸመ እንደሆነና የአሁኑን ክስተት ህዝቡንም ሰላም አልባ አድርጎ ለመሳል እያደረገ ያለው ጥረት አንድ አካል እንደሆነ እናስባለን። ይህ አገርና ህዝብን ከሚመራ መንግስት ፈጽሞ የማይጠበቅ አሳፋሪ ተግባር በመሆኑ ይወገዝ ይገባዋል። አሳፋሪ ተግባር በመሆኑ ይወገዝ ይገባዋል።
ወሎ ዞን ደጋን ከተማ ትናንት ህዝበ ሙስሊሙ ህገ መንግስታዊ መብቱን በመጠቀም ያደረገውን ነጻና ዲሞክራሲያዊ ምርጫ በመቃወም በተፈጠረው ሁከት በቁጥጥር ስር መዋሉን ደቡብ ወሎ ዞን ፖሊስ አስታወቀ። የደቡብ ወሎ ዞን ፖሊስ ማምሻውን ባደረሰን ዘገባ መሰረት ህዝበ ሙስሊሙ ያደረገውን ነጻና ዲሞክራሲያዊ ምርጫ ተከትሎ አክራሪ ኃይሎች መብታቸውን ተጠቅመው በምርጫ የተሳተፉ ዜጎችን መኖሪያ ቤት ድንጋይ በመወርወር ለማወክ ሲንቀሳቀሱ ከቆዩ በኋላ የቡድኑ ቀንደኛ መሪ በፖሊስ ቁጥጥር ስር እንዲውል ተደርጎ ነበር። በዚሁ አክራሪ ግለሰብ ስር የተደራጁ ግለሰቦች ወደ ፖሊስ ጣቢያ በመሄድ ፖሊስ ጣቢያውን በኃይልና በጉልበት ሰብስበው ግለሰቡን ለማስፈታት ሞክረዋል። በዚህም ወቅት አንድ የፖሊስ አባል ወዲያውኑ የገደሉ ሲሆን አንድ ሌላ ፖሊስ ደግሞ በጽኑ አቁስለዋል። ረብሻውን የፈጠሩ ሁለት አክራሪዎች ወዲያውኑ ሲገደሉ ሁኔታውን በጸጥታ ኃይሎች ቁጥጥር ስር መዋሉን ከዞኑ ፖሊስ ያገኘነው መረጃ ያመለክታል።